አመነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዛሬ ደስታ ሆነ በእንተ ልደታ ለማርያም ዛሬ ደስታ ሆነ በእንተ ልደታ ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች፣ ዛሬ እንግዲህ በሌላ ፕሮግራም ተገናኝተናል ማለት ነው። በቅድሚያ እንግዲህ ሰምታችኋል ዝማሬውን፣ የእመቤታችን የቅድስት ድንግል ማርያም የልደቷ ዝማሬ ነው እና ዮም ፍስሐ ኮነ የሚባለው ዝማሬ በእሱ ምግባር እጌ ጀምሬያለሁ። ምክንያቱም እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም የልደቷ በዓል ነው። ልደቷ የሚከበርበት በዓል ስለሆነ በዚህ ዝማሬ ጀምሬያለሁ ማለት ነው። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። እንኳን እግዚአብሔር ለዚህ ቀን በሰላም አደረሰን። ስለዚህ ዛሬ በሚኖረን ፕሮግራም የእመቤታችንን ነገር በትንሹ ያው እንግዲህ እሷን ነገር ተናግረን መጨረስ አይቻለንም እና በተቻለ መጠን በትንሹ ለማሳጠር ሞክሬ ለማስረዳት ሞክራለሁ። በተወሰነ መንገድ ስለ እመቤታችን እናገራለሁ ማለት ነው። ከሱ አልፎ ደግሞ በስርዓት ወይም በቀኖና ክፍል ነው እንግዲህ በዚህ ቀን የምንገናኘው የነበረው። ስለዚህ በተወሰነ መንገድ ስለ ጸሎት አንስቼ የዛሬውን ፕሮግራም እጨርሳለሁ ማለት ነው። እሺ እንግዲህ ግንቦት ልደታ ሲባል እንግዲህ ኢትዮጵያን የምናውቀው ነገር አለ። ግንቦት ልደታ በሚለው አብዛኛው የኢትዮጵያ ክፍል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በኩል ማለት ነው ታላቅ በዓል ይደረጋል። ዶሮ እያረዱ ዳቦ እየቆረሱ ምናምን ያከብሩታል እና ምክንያቱ ምንድን ነው የሚለውን ነገር በተወሰነ መንገድ ላንሳ። እንግዲህ ግንቦት ልደታ ሲባል እመቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም የተወለደችበት በዓል ነው የሚታሰብበት ነው እና ይህ በዓል ደግሞ ለእኛ ትልቁ በዓላችን ነው። ምክንያቱም በእመቤታችን በኩል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ስላየ ነው ማለት ነው። ስለዚህ ግንቦት ልደታ የሚከበርበት ምክንያት ይሄ ነው። ይህን ይመስላል እንግዲህ እመቤታችን የልደቷ ነገር ወይም ግንቦት ልደታን የምናከብርበት ምክንያት ይህን ይመስላል። ከእናቷ ከቅድስት ሐና እና ከአባቷ ከቅዱስ ኢያቄም መወለዷም የራሱ የሆነ ረጅም ታሪክ አለው። ከ7 ትውልድ ጀምሮ ማለት ነው። እናታችን ቅድስት ሐና እና አባታችን ቅዱስ ኢያቄም መውለድ አይችሉም ነበር፣ ልጅ መውለድ አይችሉም። ነገር ግን በእርጅናቸው ዘመን ስዕለትን ያቀርቡ ነበር እና ስዕለታቸው ተሰምቶ በህልም ለቅዱስ ኢያቄም እና ለቅድስት ሐና በታያቸው ህልም መሰረት ነው እመቤታችን እንግዲህ የተወለደችው። እሱን ታሪክ ማየት ትችላላችሁ። ጨረቃን እየወለደች ምናምን የሚለውን ታሪክ ማለት ነው። እመቤታችን ጨረቃ ሆና ፀሐይን ስትወልድ የታየበት አለና በሱ ህልም መሰረት ነው እመቤታችን የተወለደችው እና እመቤታችን ቅድስት ድንግል ማርያም ደግሞ ጌታችን ወልዳልናለች ማለት ነው። ስለዚህ ደስታችን ነው የእመቤታችን የቅድስት ድንግል ማርያም ልደት። በድጋሚ እንኳን ለዚህ ቀን በሰላም አደረሳችሁ እላለሁ። ስለዚህ ነገረ ማርያምን ስንናገር ያው ከጌታ ጋር የተያዘ ነገር ነው ማለት ነው። የእመቤታችን መወለድ ጌታን አስገኝቶልናል እና እመቤታችን በጣም ትልቅ ዋጋ ያላት ናት። እንደምናውቀው እንግዲህ በኢትዮጵያ ልጆች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ኢቭን በአንዳንዶች ራሱ ተለምዶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተይዞ ራሱ የእመቤታችን ስም አለመጥራት ከባድ ነው። ኢቭን ሌላ አማኞች ሆኖ ማለት ነው። እና እመቤታችን በጣም ትልቅ ዋጋ ያላት ናት። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችንም የምናውቀው ስለሆነ በቤታችን ትኖራለች ሁሌም እና በምልጃዋ የምትጠብቀን ነች። ስለዚህ እመቤታችን ክብር ከምን የመጣ ነው ከተባለ ትልቁ ክብሯ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በድንጋሌ ስጋ በድንጋሌ ነፍስ ስለወለደች ነው።
ይህም ማለት ምንድን ነው? በስጋዋ ድንግል ነች፣ ሩካቤ አያውቃትም፣ ከወንድ ጋር መገናኘት የሚባል ነገር አያውቃትም። በህሊናዋም ደግሞ በሀሳቧ መጥፎ ነገር ገብቶ አያውቅምና በሁለት ወገን ድንግል እንላታለን እመቤታችን ቅድስት ድንግል ማርያምን። በሁለት ወገን ድንግል ሆና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንም የማይችለውን ማንም ሊወልደው የማይችለውን እንግዲህ ወልዳ ስላስገኘችልን እመቤታችን እናከብራታለን ማለት ነው። መጽሐፍ ቅዱስም የሚመሰክረው ብዙ ነገር አለ። ያው ክብሯን ባሳነሰ መንገድ በሌላ እምነት የሚነገር ነገር አለ። ጀስት መውለድ ብቻ የሚባል ነገር አለ። እመቤታችን ወልዳ በቃ ሰጠችን አለቀ የሚባል ነገር ይኖራል። ግን የእሷ ክብር የሚጠፋ አይነት አይደለም። ድንግልና ዘላለማዊ ነው። ጌታን መውለዷም የማይሻር ነገር ነው እና ጀስት ጌታን ወልዳ ብቻ የተሰናበተች አይደለችም። ኢቭን ሞቷ ራሱ ስጋዋ አድርጓል እና እመቤታችን ክብር በጣም ትልቅ ነው። እንደ መጽሐፍ ቅዱስም ምስክር ይሆነናል። ኢቭን እናታችን ቅድስት ድንግል ማርያም ወይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ የሚለውን ጸሎቱ ራሱ ሲጸልይ ከመጽሐፍ ቅዱስ የወጣ ነው። ቅዱስ ገብርኤል ሰላምታን ሰጥቷት፣ ኤልሳቤጥም ይወድስዋ መላእክት ላይ የምንጸልየው ማለት ነው። ኤልሳቤጥም ክብር ሰጥታት ማኅፀኗ የእመቤታችን ቅድስት ድንግል ማርያምን ድምፅ ሲሰማ ቅዱስ ዮሐንስ በማኅፀን ሰግዷል እና ይህን ያህል ክብር ያላት እናታችን ናት። ይህን ያህል ክብር ያላት ናት እና በጣም ቦታ የምንሰጣት እናታችን ናት። በጣም የምንወዳት ሁላችን የምናውቀው ነው እና በእመቤታችን ያልማለ ኦርቶዶክሳዊ አይኖርም እና መሐላው ራሱ በእመቤታችን በቅድስት ድንግል ማርያም ነው ሲምል ራሱ ኦርቶዶክሳዊ ማለት ነው እና ኢቭን ዞ እንትንም ባይሆንም ማለት ነው መሐላ አግባብ ባይሆንም ግን ለመግለጽ ያክል ፍቅሯን ለመግለጽ ያክል ነው። ጌታችንን ስላስገኘች በዚህ ልክ እንግዲህ ቦታ ፍቅሯ በዝቶልን በዚህ ልክ እንወዳታለን። ይህን ያህል ባይሆንም ከዚህም በላይ መወደድ የሚገባት እናት ብትሆንም በዚህ ልክ እንወዳታለን ማለት ነው። እስቲ መጽሐፍ ቅዱስ ምን ይላል ስለ እመቤታችን የሚለውን የተወሰነ ነገር እናንሳ። እንግዲህ በብሉይ ኪዳን ኢሳይያስ ትንቢትን ተናግሮላታል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለውን ጥቅስ ማንሳት እንችላለን። ሌላም ደግሞ እግዚአብሔር ዘርን ባያስቀርልን እንደ ሰዶም ምድር እንደ ገሞራም በጠፋን ነበር የሚል ቃልም አለ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ማለት ነው። ስለ እመቤታችን እንደዚህ አይነት ነገሮች አሉ። ሕዝቅኤልም ይናገራል። የተዘጋች ደጅ ጌታ ገብቶባታል እና ማንም ሊገባባት አይችልም ብሏል። ይህም ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማኅፀኗ ተጸንሶ ከተወለደ በኋላ በእሷ ማንም የተወለደ አለመኖሩን የሚገልጽ ቃል ነው እና ስለ እመቤታችን ብዙ ተነግሯል። በአዲስ ኪዳን ስንመጣ ደግሞ ሉቃስ ላይ ከሉቃስ ምዕራፍ 1 ጀምሮ ምዕራፍ 1 ቁጥር 26 ጀምሮ ማንሳት እንችላለን። መልአኩ ቅዱስ ገብርኤል ሰላምታ ይገባሻል ብሎ ሲያበስራት ማየት እንችላለን። ብፅዕት እንደሆነች የሚናገር ክፍል አለ። ኤልሳቤጥ አንቺ ብፅዕት ነሽ የጌታዬ እናት ሆይ ወደ እኔ ልትመጪ ዘንድ እንዴት ይገባሻል ያለቻት እናት ነች እና እመቤታችን ቅድስት ድንግል ማርያም በዚህ ልክ ነው የምትነገረው። ኢቭን የቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ያለውን የቃና ዘገሊላ ሰርጉን ታሪክን ማንሳት እንችላለን። እመቤታችን ቅድስት ድንግል ማርያም እነ ዶኪማስ ሰርግ ላይ ተገኝተው ሐዋርያት ጌታችንና እመቤታችን ቅድስት ድንግል ማርያም ተገኝተው ወይን አልቆባቸው ሲጨነቁ አይታ ጌታችንን አሳስበዋለች እና በምልጇ ታስበናለች የምንለው ከዚህም አንጻር ነው። እመቤታችን ቅድስት ድንግል ማርያም ለለመናት ለወደዳት ቅርብ ናት እና በዚህ ልክ ችግር አይታ ራሱ የምታሳስብ እናት ነች እና በጣም ትልቅ እናት ነች። ኢቭን በዮሐንስ ወንጌል ምዕራፍ 9 ይመስለኛል ምዕራፍ 9 ነው ከስቅለቱ በኋላ ስቅለቱ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ሐዘኗን በተመለከተ ጊዜ በጣም ሐዘኗን ሲያይ ቅዱስ ዮሐንስን እቻት እናትህ ብሏት እሷንም ደግሞ ለእመቤታችን ለቅድስት ማርያም ማለት ነው ይኸው ልጅሽ ብሎ ሰጥቷታል ማለት ነው። ቅዱስ ዮሐንስን የቤተክርስቲያናችን ሊቆች ሲናገሩ ቅዱስ ዮሐንስን በምዕመናን እኛ እመቤታችንን በምልጃ በምንተማመን ሰው ይመስለውና አሁንም ድረስ እመቤታችን ቅድስት ማርያም በጌታችን በኩል እናት ተደርጋ ተሰጥታናለች ብለን እናምናለን። ስለዚህ እመቤታችን ቅድስት ማርያም እናታችን ናት። ሰው ሁሉ እናታችን ጽዮን ይላል መዝሙረ ዳዊት ይመስለኛል እሱ ላይ አለና እናታችን ጽዮን የምንላት ከእግሯ በታች የምንሰግድላት
እመቤታችን ቅድስት ድንግል ማርያም ይህን ያህል ክብር ያላት ናትና አንድ ጥቅስ ልጨምር መጽሐፍ ቅዱስ ላይ ማለት ነው። ዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ቅዱስ ዮሐንስ በራእይ ያየውን ሲናገር ምን ይላል? ጨረቃን ከግባ በታች የተጫማች 12 ከዋክብት የከዋክብት አክሊል ያላት አንዲት ሴት ነበረች ይላል። ይህም እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ነው። ይህን ያክል ነው ክብሯ እና እመቤታችን ቅድስት ድንግል ማርያም በቀኙ የምትቆም እንደሆነም እንዲሁም መዝሙረ ዳዊት ምዕራፍ 44 ቁጥር ስንት እንደሆነ እርግጠኛ አይደለሁም፣ ብቻ ንግስቲቱ በቀኝ ትቆማለች ነጭ ልብስን ተጎናጽፋ የሚል ቃል አለ እና እመቤታችን ቅድስት ድንግል ማርያም በዚህ ልክ ናት ማለት ነው። ሌሎቹ እንደሚናገሩት ክብሯ ያነሰ ምናምን አይደለም። ጀስት ጌታችን መውለድ ብቻ አይደለም፣ ኢቭን እሱ ራሱ ጌታችን በመውለዷ ነው እኛም በዚህ ልክ እናከብራት የቻልነው። ንጽሕት ሆና ስለተገኘች ስለተመረጠች እሱን ስለወለደችው ነው እና በዚህ ልክ ክብር ያላት እናት ነች። ይህችን እናት የሰጠን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እግዚአብሔር ስሙ የተመሰገነ ይሁን። ይህን ይመስላል እንግዲህ ነገረ ማርያም በትንሹ ነው ያነሳሁት። ያው የእመቤታችን የቅድስት ማርያም ልደት ስለሆነ ለምን አላካተተውም በሚል ነው። ያን ያህል አልተዘጋጀሁበትም በእውነቱ ግን እስቲ ትንሽ እንነጋገር በሚለው ነው። ያው ቀጣይ ደግሞ አሁን በዚሁ ክፍለ ጊዜ ላይ ማለት ነው ስለ ጸሎት የተወሰነ ነገር አንስተን እንጨርሳለን። በብርሃን ወንበር ላይ ተቀምጣለች፣ ጨረቃን ከእግሯ በታች ተጫምታለች። እሺ እንግዲህ ስለ እመቤታችን በዚህ መንገድ አውርተን ጨርሰናል። ያው በተወሰነ መንገድ ነው ዝግጅት ያን ያህል ስላልነበረ ሰፊ ትምህርት ነው ነገረ ማርያም በሚለው ወደፊት በምናየው ክፍል ይኖራል። ለአሁን ግን ይበቃል። ያው የልደቷን ነገር አስመልክቶ ነው ትንሽ ያወራሁት። ስለዚህ አሁን እስቲ ስለ ጸሎት ደግሞ የተወሰነ ነገር ተነጋግረን ያው እንትን ስለጀመርም ማለት ነው ቅዳሜ የቀኖና ፓርት ወይም ደግሞ ስርዓት በሚለው ፓርት እንደምንገናኝ ስላወራን ያው ዛሬም ቅዳሜ ስለሆነ ስለ ጸሎት የተወሰነ ነገር ብለን የሚቀጥል ክፍል ደግሞ ይኖራል። ለዛሬ ይበቃናል ማለት ነው። ስለዚህ ጸሎት ማለት በሚለው እንጀምራለን። የጸሎትን ትርጉም በማየት ማለት ነው። ጸሎት ማለት ምን ማለት ነው የሚለው ሲተረጎም በቤተክርስቲያናችን ጸሎትሰ ተናግሮ ሰብ ምስለ እግዚአብሔር ወይም ደግሞ እግዚአብሔር ሰው ከእግዚአብሔር እንደሚነጋገርበት እንደማለት ነው። ስለዚህ በጸሎት ጊዜ ምንድነው የምናደርገው ማለት ነው? ከእግዚአብሔር ጋር እንገናኛለን። ከእግዚአብሔር ጋር እግዚአብሔርን እንለምናለን፣ የምንሻውን ይሰጠናል ማለት ነው። በጸሎት በኩል እናመሰግነዋለንም። በጸሎት በኩል ጸሎት ብዙ ነገር ያካተተ ነው። አንደኛ ልመናን ያካትታል፣ ምስጋናን ወይም ምልጃን ያካትታል። ልመና ስንል ምልጃን ያካትታል የሚለውን ነው። ሁለተኛ ምስጋናን ያካትታል። ስለዚህ ጸሎት እነዚህ ነገሮች ያካተተ ነው። ስለዚህ ጸሎት መቼ ማድረግ አለብን የሚለውን ነገር እስቲ በተወሰነ መንገድ እንግዲህ ስለ ሰባቱ ጸሎቶች የምታውቁት ነገር ይኖራል ብዬ አምናለሁ። ሰባቱ ጸሎቶች የጸሎት ጊዜያት አሉ። አንደኛ ከእንቅልፋችን ስንነቃ፣ ሁለተኛ 3 ሰዓት ላይ ከጠዋቱ 3 ሰዓት ማለት ነው። ሶስተኛ ከቀኑ 6 ሰዓት፣ አራተኛ ቀትር 9 ሰዓት ላይ፣ አምስተኛ 11 ሰዓት ወይም 12 ሰዓት ላይ አመሻሽ ላይ ማለት ነው። አምስተኛው ነው ስድስተኛ ደርሻለሁ። ስድስተኛ ከመተኛት በፊት ወይም ደግሞ 3 ሰዓት ላይ ተብሎ ይጠራል። 3 ሰዓት ብቻ ከመተኛት በፊት። የመጨረሻው ደግሞ ሌሊት 6 ሰዓት ወይም የመንፈቀ ሌሊት ጸሎት ተብሎ ይጠራል። በእነዚህ የጸሎት ጊዜያት ጸሎት እናደርጋለን። ነገር ግን ክርስቲያን ጸሎት አያቆምም ይባላል ማለት ነው። ከእግዚአብሔር ጋር ያለው ግንኙነት መቆም የለበትም። ምክንያቱም ከእግዚአብሔር ጋር ያለን ግንኙነት እስትንፋሳችን ነው እና ከእሱ ጋር ያለን ግንኙነት ጭራሽ የሚቋረጥ ሆኖ አይቋረጥም። እነዚህ ሰባቱ የጸሎት ጊዜያት ቀጥ ብለን ቆመን ወደ እግዚአብሔር እየለመንን እያመሰግንን የምንልባቸው የምናሳልፋቸው ጊዜያት ስለሆኑ ነው። እንግዲህ 7 ጊዜ የሚለው ከየት መጣ የሚለውን ያው ብቻ ስለ ሰባቱ ጸሎት ጊዜያት ቀጣይ በሚኖረን ክፍለ ጊዜ በደንብ እናየዋለን። ነገር ግን አሁን አንድ ነገር ላሳስባችሁ፣ አትሊስት በቀን 2 ጊዜ ጸሎት ማድረግ እንዳለባችሁ ቤተክርስቲያን ትደነግጋለች። ይህም ማለት ጠዋት ከእንቅልፋችን ስንነሳ ሌሊቱን የሰላም ሌሊት አድርጎ በሰላም ስላሳደረን እንድናመሰግነው፣ እንዲሁም ቀኑን ደግሞ የሰላም ቀን አድርጎ በሰላም እንዲያውለን የምንለምንበት ነው። ሌላኛው ደግሞ ማታ ከመተኛት በፊት የምንጸልየው ጸሎት ነው። ቀኑን በሰላም ስለዋለን እናመሰግነው፣ ሌሊቱን ደግሞ የሰላም ሌሊት አድርጎ ከሰይጣን ፈተና ሰውሮ በሰላም እንዲያሳድረን ደግሞ የምንለምንበት ጸሎት ነው ማለት ነው። ሁለቱ ጸሎቶች አሁን ለጊዜው ጸሎት ያልጀመራችሁ ሰዎች ለጊዜው ሁለቱን ጸሎቶች በመጀመር ወይም በመጸለይ እንድትጀምሩና ደግሞ በቀጣይ ስለ ሰባቱ ጸሎቶች ምናይ ይሆናል ማለት ነው።
ስለዚህ ለዛሬ የሚበቃ ይመስለኛል እንግዲህ አይደለ ለዛሬ ያው ስለረዘመብኝም ለዛሬ ይህን ያክል የሚበቃ ይመስለኛል። እስካሁን ሰዓት ድረስ የጠበቀን ያስተማረኝ እግዚአብሔር አምላካችን ስም የተመሰገነ ይሁን። ጥያቄ ካላችሁ መጠየቅ እንዳትረሱ። ስለ ጸሎት ያላችሁን ጥያቄ በጠቅላላ አስፍሩ። ቀጣይ ስለ ጸሎት በሰፊው ስለምናይ ማለት ነው። ዛሬ ቪዲዮ ስለረዘመ ነው እዚህ ላይ ለማቆም የተገደድኩት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።